ፍራኪንግ። እስቲ ዛሬ ስለ ፍራኪንግ እንደው ላጫወታችሁ ፈለግኩኝ። ፍራኪንግ ማለት የነዳጅ አወጣጥ ዘይቤ ነው። እንዴት አድርጎ ነዳጅ ከመሬት ውስጥ እንደሚወጣ እና በተለያየ መንገድ፣ ለምሳሌ ከመሬት ውስጥ ዳይሬክት ተቆፍሮ የሚወጣ አለ፣ ከባህር ስር ተቆፍሮ የሚወጣ አለ። ይሄ ግን ፍራኪንግ የሚባለው ገና ከዚህ በፊት እንዳልኳችሁ ያ ድፍድፍ የሚባለው ያልኩትን ቪዲዮ ላይ እንደነገርኳችሁ እንዴት አድርጎ ነዳጅ እንደሚሰራ እዛ ላይ እንዳልኳችሁ ነዳጁ ዘቅጦ ስር ከመውረዱ በፊት በበዙ ድንጋይና በእንትን መካከል ነው የሚያልፈው። ማለት ኦርጋኒክ ከሆኑ ነገሮች እኛ ስንሞት፣ አትክልት ሲሞት፣ እንስሳት ሲሞቱ ያ ዝቃጭ ነው የእኛ ወደ ፈሳሽነት ተቀይሮ ነው በድንጋይ ስር አልፎ ስር ሄደውም ይሰበሰበው። እሱን ነው ቆፍረ የምናወጣው ነዳጅ ተገኘ ሲባል። ይሄ ግን ፍራኪንግ የሚባለው መንገድ እታች ከመድረሱ በፊት ፕሮሰስ ላይ ያለ ማለት ነው። ብዙ ሚሊዮን ዓመታት ይፈጃል። ድንጋይ ውስጥ እንዳለ ከድንጋይ ውስጥ ይቆፈርና መርዛ እንትን ኬሚካል ይረጭበታል። ኬሚካልና ውሃ ይረጭና ከድንጋይ ውስጥ ተመጦ እንዲወጣ ድንጋዩ እየተፈጨ ከድንጋይ ውስጥ መጦ እንዲወጣ ይደረጋል። ነዳጅ ታች ሳይደርስ ማለት ነው። እሱ ሲስተም ነው ፍራኪንግ ማለት። ይሄ ፍራኪንግ የሚባለው ባለፈው 20-30 ዓመት ሲገኝ ማለት መንገዱ በጣም ሲታወቅ አሜሪካ በጣም በብዛት ስፔሻሊ ቴክሳስ በጣም በብዛት ነው የሚያመርቱት። አንደኛም ብዙ የአውሮፓ ሀገሮች ውስጥ አይፈቀድም ፍራኪንግ። አሁን ዩኬ ውስጥ አይፈቀድም፣ ጀርመን ውስጥ አይፈቀድም። ምክንያቱም ለኢንቫይሮንመንት በጣም መጥፎ ነገር ነው እና ድንጋዩን እየተቆፈረ እየተፈጨ መርዝ ላይ እንትን እየተዘፈዘፈ ከዛ ነው ተመጦ ነዳጁ ከውስጥ የሚወጣውና አካባቢውን ያበላሻል በሚል ምክንያት ብዙ ሀገራት ውስጥ አይፈቀድም። ዩኤስ ውስጥ ግን አዶን ነው በኦባማ ጊዜ ይሁን በባይደን ጊዜ አቁሞ ተከልክሎ ነበረ። አሁን በቃ ኦፕን እንትን ነው እና እሱም በማውጣት አሜሪካ ነዳጅ በማውጣት ከዓለም አንደኛው ሀገር ነች በብዛት በማውጣት። ስፔሻሊ ፍራኪንጉ ላይ ቴክሳስ ብቻ 5.5 ከ5 ሚሊዮን ጋለን እንትን በላይ በቀን የሚያወጡት። አሁን ችግሩ ምንድን ነው መሰላችሁ? ነዳጅ የተለያየ አይነት ነዳጅ አለ። ሄቪ የሆነ አለ፣ ወፍራም በጣም ጠንካራው አለ። ከዛ ደግሞ ላይት ክሩድ ኦይል አለ፣ ለስላሳው ማለት ቶሎ ብሎ ወደ ፔትሮሊየም፣ ቤንዚን፣ ካሮሲል የሚቀየር እና ቶሎ ከዛ ውስጥ መቀየር የሚቻልና ሌላው ደግሞ በጣም ብዙ በኬሚካል ተጣርቶ ማጣሪያው ራሱ ይለያል፣ በጣም የተለየ ነው። እና አሜሪካኖች ከዚህ በፊት የነበራቸው ማጣሪያ የነዳጅ ማጣሪያው ለዛ ለወፍራሙ ለሄቪ ክሩድ ኦይል የሚሆን ነበር። ድሮ የነበራቸው እሱ ነው። ኦኬ። አሁን ይሄ ፍራኪንግ የሚወጣው በዚህ ማጣሪያው በዚህ እንትን የሚጣራ አይደለም። ስለዚህ እንደገና በጣም ብዙ የነዳጅ ማጣሪያዎችን መስራት አለባቸው። በጣም ብዙ ቢሊዮን ነው የሚያወጣው አንድ የነዳጅ ማጣሪያ መስሪያ ሪፋይነሪ። እና እሱን ላለማድረግ የግድ እነሱ የሚያወጡትን ኦኬ፣ እንዳልኳችሁ አሜሪካ ከዓለም አንደኛ ነች በነዳጅ ማውጣት። የምታወጣው ነዳጅ ግን እዛ ሀገር አይጣራም። ስለዚህ እሱን ወደ ኤሮፕና ወደ ኤዥያ ትልከዋለች። ፍራኪንግ ተደርጎ የወጣውን ነዳጅ ማለት ነው። በቀን ወደ 6.6 ወደ 7 ሚሊዮን ጋሎን ነው በቀን አሜሪካ የምታመርተው። ከዛ ላይ ግን እሱን ወደ ውጭ ትልክና ከውጭ ደግሞ ወደ 4 ሚሊዮን ጋሎን 4-5 ሚሊዮን ጋሎን በየቀኑ ወደ አሜሪካ ይገባል። ምክንያቱም ከአሜሪካ ውስጥ የሚመረተው እዛ አገር ውስጥ ለማጣራት ማጣሪያው ስለሌላቸው እሱን ከመትከል ብሎ እሱን ይልኩትና ከውጭ ደግሞ ይሄ ሄቪ ኦይሉን ሄቪ ፔትሮሊየም ማጣሪያው ስላላቸው እሱን ከየሀገሩ ከሜክሲኮ፣ ከካናዳ እና ከቬኔዙዌላ ያስመጣሉ። የቬኔዙዌላ ኦይል ከዓለም አንደኛ ነው በብዛት ውስጥ ባለው እና ያ ኦይል ግን ሄቪው ነው፣ ሄቪ ክሩድ ኦይል ነው። ስለዚህ አሜሪካን ውስጥ ላሉት ሪፋይነሪዎች የሚሆን አይነት ኦይል ነው፣ ከዓለም አንደኛ ነው። እና ምን አድርገውታል? የዛሬ 30 ዓመት አካባቢ የቬኔዙዌላ መሪዎች አዲስ የመጡት እነ ሁጎ ቻቬዝ ከዛ በፊት የነበረው የአሜሪካን መልቲናሽናል ኮርፖሬሽኖች እነ ቼቭሮን፣ ሄክሶ ሞባይል ምናምን የሚባሉ ትልልቅ የኦይል ማውጫ ካምፓኒዎች ነበር የሚሰሩት። እነሱን ሁሉ አስቁመው የራሳቸውን ቼቭሮን ሞባይል ቀጥሏል፣ ግን የተወሰነ ነው ማውጣት የሚችለው በቀን እና እነዛን ጠቅላላ ስላስወጧቸው
እነሱ የሚያወጡትን እንዳለ እንትናቸው ማውጫው መሳሪያቸውን ሁሉ ነገር የገነቡትን ነገር ሁሉ ትተው ስለወጡ ካሳ ክፈሉ ተብሎ እየከፈሉ ነው። ግን ምንድነው ችግር የሆነው? እነዚህ መልቲናሽናል ኮርፖሬሽኖች ስለተባረሩ አገሪቷ ላይ ማዕቀብ እንዲደረግ አድርገው በአሜሪካ መንግስት ማለት ነው። አሜሪካ መንግስት የእነሱ ዘበኛ ነው ብያቸዋለሁ። መንግስት እኮ የኮርፖሬሽኖች ዘበኛ ነው። እነሱ ስለነገሯቸው እነሱ የአሜሪካ መንግስት ማዕቀብ ያደረገበት ቬኔዙዌላ ላይ ያለፉት 30 ዓመት ነዳጅ ማውጣት እንደፈለጉ አይችሉም። መሬት ውስጥ ያላቸው ነዳጅ ቢኖርም ራሱ ማውጣት አይችሉም። ምክንያቱም ካወጡ መሸጥ አይችሉም። ከነሱ ነዳጅ የገዛ ሀገር ሁሉ የአሜሪካን ዶላር አያገኝም ወይ የአሜሪካን ዶላር ማዕቀብ ይደረግበታል። በዛ ምክንያት ኢኮኖሚያቸው ዜሮ። አሁን ኢኮኖሚያቸውን ህዝባቸው በሚሊዮን የሚቆጠሩ የሚሰደዱት ምክንያቱም ማዕቀብ ተደርጎባቸው ነው። ነዳጅ አላቸው። ነዳጁ ላይ ቁጭ ብለው መሸጥ አይችሉም፣ ማውጣት አይችሉም። ከዛ ምንድን ነው እሱ አሁን የተፈጠረው? መቼ ምንላችሁ እንደፈለግኩ እየገባችሁ ነው አይደል? እነዚህ ኮርፖሬሽኖች ድሮ ሲሰሩ የነበሩት በድሮ ገና ነዳጁ ሲገኝ ያኔ የነበራቸው ፕሮፐርቲ ራይት እንትን አላቸው፣ ላይሰንስ አላቸው። ለዛ እና ያ ላይሰንስ ስላለን እባክህን ሄደ ይህንን እንትን አስጠብቅልን ብለው ቢሞክሩ ኦባማን ቢሞክሩ ከዛ በኋላ የመጣውን ባይደንን ቢሞክሩ አሁን አቶ ትራምፕ ለኮርፖሬሽን የሚሰራ ፕሬዚዳንት ነው። ራሱ ኮርፖሬሽን ነው። ብራንድ እኮ ነው ያላቸው የሀገራቸው ፕሬዚዳንት። እና አሁን እንደው በጣም የሚገርም ነገር የእሱን ንግግር ሰምቼ ትላንትና ምን እንትን እንዳልኩ ልንገራችሁ እስቲ። በ1990 ሴፕቴምበር 3 1990 ላይ ኖርዌጋ ነው ኦርቴጋ የሚባል የፓናማውን ፕሬዚዳንት ገብተው ፓናማ ሲቲ ቤተመንግስት ውስጥ ገብተው የአሜሪካ ወታደሮች አስረው እንዳለ እዛ ያሉት ጠባቂዎችን ገድለው ማለት ነው አስረው ይዘው አሜሪካ ወስደውታል። ማየት ይቻላል ሁሉንም ነገር ይዘው ወስደውት የተፈረደበት ድራግ ከዛ በማሳለፍ ምንድነው እሱ ከሱ ጋር የነበረው ጥሉ ያኔ በነዳጅ ሳይሆን ፓናማ ቻናል አለ ገዛ መተላለፊያ ከሚያገናኝ ከአትላንቲክ ኦሽን ወደ ፓሲፊክ ኦሽን የሚያገናኝ ቻናል ተሰርቷል። እሱን የሰራችው አሜሪካ እና እኛ ሰርተን የኛ ነው መሆን ያለበት የነሱ የራሳቸው አድርጎ ብቻ መገልገል ስለፈለጉ ፓናማ መንግስት ደግሞ ኖ ይሄ የፓናማ መንግስት እንትን ነው ኢንቨስትመንት ስላደረጋችሁ እናንተ ፕራዮሪቲ ይኖራቸዋል አድቫንቴጅ ይኖራቸዋል እንጂ በዛ ነው ጥሉ። እሱ አልቀበልም ስላለ ቤተ መንግስቱ ድረስ ገብተው አስሮ የወሰዱት የሰው ሀገር። ይሄ የሆነው ሴፕቴምበር 3 1990 ላይ ነው የታሰረው። ሴፕቴምበር 3 2026 ላይ የቬኔዙዌላን ፕሬዚዳንት ገብተው አሁን በቀደም ከትላንት ወዲያ አየችው ያደረጉትን ሴፕቴምበር 3 ኤግዛክትሊ አይ ዶንት ኖ ለምን ቀኑን ኤግዛክት ቀን እንደሆነ ለምን እንደዛ እንደመረጡት። ከዛ የሰጠውን ማብራሪያ ሰምታችሁ ካልሰማችሁ ከሆነ ሂዱና ስሙት። ፕሬዚዳንት ትራምፕ ያለውን ከዚህ በፊት ያሉት የሚሉት የነበሩት ቬኔዙዌላ ድራግ እያመጡብን የእነሱን መርከቦች እየመቱ መቼም ብዙዎቻችሁ የምታውቁት ታሪክ ነው። ድራግ ነበረ። ወደ አሜሪካ ከሚገባው 75%ቱን ድራግ የሚገባው በሜክሲኮ ነው። ፌንተኖል ምን የተባለው ጠቅላላ የሚገባው ቬኔዙዌላ። ከዚህ ፊት ነግራቸዋለሁ። ምንም አይነት ድራግ የለም ከዛ የሚመጣ ምንም አይነት እነሱ ጋር የሚሰራ ነገር የለ። ኦንሊ ቲንግ ያላቸው ሄቪ ክሩድ ኦይል ከዓለም አንደኛ። ሄቪ ክሩድ ኦይል ደግሞ እንደ ፍራኪንግ አይደለም። አሜሪካን ውስጥ ያለው ሪፋይነሪ በጠቅላላ ለሄቪ ክሩድ ኦይል የተሰራ ነው። ስለዚህ ሄቪ ክሩድ ኦይል ያስፈልጋቸዋል የግድ። እነሱ ያን ፍራኪንግ ያደርጉትን ኦይል እየላኩ ሄቪ ክሩድ እየገዙ ነው የሚያስገቡት። አሁን ዓለም ላይ ያለው የእነሱ ነዳጅ በጣም እየቀነሰ እየመጣ ነው። የቬኔዙዌላ ነዳጅ አልወጣም፣ እንዳያወጣ ማዕቀብ ተደርጎበታል። ከዛ ምክንያት የሚደረጉ ልክ እንደ ኖርዌጋው እንደ ፓናማው ፕሬዚዳንት ድራግ እንደዚህ የሀገራችን እያስገባ እንደዚህ እያደረገ ጭራሽ ሌላ ወንበዴ ግሩፖችን ኢስት ሚድል ኢስት ያሉ ወንበዴ የማይሉት ነገር የለም። አሁን ገብተው አስረውት ይዘውት እንግዲህ ሁላችሁ የምታውቁት ነገር ይሄ ሁሉ ያ ነዳጅ እዛ ያለው ነዳጅ ሄቪ ነዳጅ የሆነ ሀገር ወደ እነሱ ስላልተላከ። በዚህ ላይ ደግሞ ከንግግሩ እኮ በጣም የሚገርመው አሁን ኦሎፌዘን ከተያያዘ በኋላ ያለውን ብሰሙት ነዳጁን እንፈልገዋለን። መፈለግ ብቻ ሳይሆን ነዳጁ የኛ ነዳጅ ነው።
አባባሉ ገብቷቸዋል። መሬት ውስጥ ያለው ቬኔዙዌላ ውስጥ ያለው ነዳጅ የእኛ ነዳጅ ነው። ምክንያቱም ላይሰንሱን ድሮ ገዝተነዋል። በድሮ ጊዜ ከዛ በፊት በጣም የቆየ ነው። በፊት የገዙት ላይሰንስ ነው ነዳጅ ማውጣት የጀመሩት። እንዴት የዓለም ኮርፖሬሽን ወይ የዓለም ሲስተም እንደሚሰራ እስቲ ያን ነገር ብዬ ልንገራቸው። ኦኬ አሁን ለምሳሌ እኛ ጋር የሚቀጥለው ዓመት በጣም ትልቅ የወርቅ እንትን ይጀምራል አይደል? ኢትዮጵያ የወርቅ ምርት ትጀምራለች። ቱሉ ካቢ የሚባል ወደ ወለጋ ውስጥ ነው የሚወጣው። መቼም ብዙዎቻችሁ የምታውቁ ይመስለኛል። እና እዛ ቱሉ ላይ የሚወጣው ወርቅ የተገኘው በ1930 ነው። በ1930 የሆነ የጣሊያን ድርጅት ሆነች ትንሽ ድርጅት ሄዶ ወርቅ ያገኛል እዛ በ1930 እኛ ምን ስናደርግ እንደነበር ታውቃላችሁ? በ1930 ነው ጃንሆይ ስልጣን ላይ የወጡበት ቀን ንጉስ ተብለው የተሰየሙበት ቀን ዓመተ ምህረት 1930 ነው። በዛን ጊዜ የጣሊያን ካምፓኒ ወርቅ ፈልጎ ወለጋ ውስጥ አግኝቷል። ኦኬ ይሄ ምላችሁ የመጀመሪያው ዓለም ጦርነት ከዛና በሁለተኛው መጀመሪያው የጣሊያን ጦርነትና የሁለተኛው ጣሊያን ጦርነት ጊዜ ነው። በዛ መካከል እኮ ነው ይህ ካምፓኒ ያገኛል። ከዛ ትንሽ ጊዜ ያወጣና ላይሰንሱን ይዞት ተቀምጧል ማለት ነው። እንግዲህ እኔን እስከገባኝ ድረስ 2009 ላይ ኒዮኮ የሚባል የአውስትራሊያ ካምፓኒ ያንን ላይሰንስ ይገዛዋል። እንደ ፕሮፐርቲ ራይት አላቸው። በዛን ሰዓት ማን እንደሸጠለት የሚታወቅ ነገር የለም። በዛን ሰዓት መንግስት ኃይለሥላሴ እንኳን አልነበሩ። ኦኬ እንዴት አድርጎ ማን እንደሸጠለት የሚታወቅ ነገር የለም። ከዛ እሱ ግን አለው ላይሰንሱ አለው። ላይሰንሱን የወርቁን ላይሰንስ ለአውስትራሊያ ካምፓኒ፣ ከዛ የአውስትራሊያ ካምፓኒ ደግሞ ከ3 ዓመት በኋላ ለኬፊ የሚባል የብሪቲሽና ሳውዝ አፍሪካ አንድ ናቸው። ኮርፖሬሽን ሲባል ድንበር የለውም፣ ሀገር የለውም፣ ውሸት ነው። አውስትራሊያ፣ ዩኬ ወይ ካናዳ ምናምን የሚባለው ቦርደርለስ ናቸው። ሁሉም ሀገር ነው ኤግዚስት የሚያደርጉት ምንድን ነው? ስማቸውን ይቀያየራሉ በየሀገሩ። ከዛ አንዱ ለአንዱ ይሸጣል። አንዱ ያለውን ላይሰንስ የሆነ ቦታ እንትልና ፍሬንድ ለሀገሩ የሚስማማ አይነት ድርጅት ይፈለግና እሱ ይገዛዋል ማለት ነው። አሁን ኬፊ የሚባለው ማይኒንግ ካምፓኒ ነው ኦን የሚያደርገው በጠቅላላ የእኛን ጎልድ የሚያወጣው ለኢትዮጵያ 5%። እሱም 5% ፍሪ ካሪየር የሚባል እንትን አለ። በፍላጎት የሚሰጥ ነው። እንዴት እንደሆነ ልንገራችሁ። ለምሳሌ ወርቅ ያወጣል አይደል ድርጅት። ይሄ ኬፍ የሚባለው ካምፓኒ ከዛ ከቱሉ እንትን ላይ ያወጣና ከማዕድን 100 ኪሎ አውጥቶ ያንን አጣርቶ አገር ወስዶ ማለት ነው። ወርቅ ሲወጣ ብዙ ከአፈር ከምናምን ጋር ተባልቆ ነው። እሱ ይጣራና ወስደውት ማለት ነው። አጣርተው ከሸጡት በኋላ ከትርፉ ላይ በፈቃደኝነት 5% ለኢትዮጵያ ይሰጣል። 100% ነው የወሰደው ላይሰንሱን 100%። ይሄ ኬፍ የሚባለው ከዛ የዛሬ 1930 ላይ ወርቅ ሲፈልግ ያገኘው የጣሊያን ድርጅት ሽጦለት 100%ቱን ተቀብሏል። 100% ባለቤት ነው። እዛ ጋር የሚወጣው ወርቅ ማንኛውም ብዛቱ የፈለገ ያክል ወርቅ ቢያወጣ የዛ ካምፓኒ ነው። በ1930 ከጣሊያን ጦርነት በፊት ማለት ነው ምነግራችሁ ላይሰንሱን የገዛው እና ለእኛ የሚደርሰን 5% ነው። ይህንን አይሆንም ብንል ይህንን እኛ ይሄ በጣም በድሮ ጊዜ የተሸጠ ላይሰንስ ስለሆነ ወይ ደግሞ እኛ አናውቀውም ብንል መንግስታችን ካለበት ቦታ በወታደር ተይዞ ወደ አሜሪካ ይሄዳል። ምክንያቱም ኮርፖሬሽኖቹ እነዚህ አሁን ከፊ ምናምን የሚባሉት አውስትራሊያ፣ ዩኬ ምናምን የሚባሉ ዋናው ቤዛቸው የእነሱ ደግሞ ሰብሲደሪ እንትን አለ። ዋናው እዛ ነው ያለው። እዛ ይከሳል። አሜሪካ ወይ ዩኬ መጥቶ ክፈሉን፣ ካልከፈላችሁን ጦርነት እናነሳለን፣ ካልሆነ እና በጣም ካስቸገርናቸው መሪዎቻችን ይወስዳሉ ወይ ይገላሉ። እዛ ላይ ያለ ነው።